ቆይ ምንድነው? ማኪ እርጉዝ ነሽ እንዴ? ወይ እስካሁን አላወቅሽም እንዴ? የአንድ ወር ከ15 ቀን እርጉዝ ነኝ። ማለት አባቱ ማን ነው? እናቱ። ነገ አብረን እንሄዳለን። ትችላለህ አይደል? አልችልም። በቃ ሽቶ ብቻዬን እሄዳለሁ። ደም ማነስ ነው ብላችሁኛል ነበር? ደም ማነስም እኮ አሟታል። ናታ ለምንድን ነው መደበቁ ያስፈልገው? አይ ያልደበቅንሽም እኮ ሰላምዬ። የኔ ፍቅር እኔ እኮ ደብቄሽ አይደለም፣ ያው ትርጉም የሌለው ነገር ስለሆነ። ናታን የልጁ አባት ማን ነው? ሰላሜ እኔም እንዳንቺ ምንም አውቀው ነገር የለው፣ ድንገት ነው የሰማሁት። እርግጠኛ ነህ? ምን ነው እየጠረጠርሽኝ ነው? እየጠየቅኩህ ነው ናታን። አንተ እዚህ ነገር ላይ እጅግ ባይኖርበት ኖሮ ለምን መደበቅ አስፈለገ? ተይ እንጂ የኔ ፍቅር። እንዴ ምንም ከምን አያዝሽው ደግሞ ብለሽ ይቅርታ ናታን፣ ብቻዬን መሆን እፈልጋለሁ። አሁን ውጣልኝ። ሰላሜ ከኔ ጋር ምንም የሚያገናኘው ነገር የለም። ሰማሁ እኮ ውጣልኝ። አንተ ካልወጣ ከኔ እወጣለሁ። አንቺ ሰይጣን አሁን ከክፍሌ ውጪልኝ! ውጪልኝ! ነገ አብረን እንሄዳለን ሆስፒታል። ኧረ እባክሽ እኔ ካንቺ ጋር የትም ቦታ አልሄድም። እሺ ውጪልኝ አሁን። በጠዋት አብረን ነው የምንሄደው። በዛው ነው እንዲገባኝ የሚፈልገው ነገር አለ። አልሰማሽኝም? ውጪልኝ! በዛው እንዲገባ የሚፈልገው ነገር አለ። ማቻታለሁ ካንቺ ጋር ከሄድኩኝ። እቺ ሴትዮ ታሳብደኝ ነው እንዴ? ወይኔ ማኪ ውሻ እንከፍ። ናታን ብቻውን ጊዜ የሚያስፈልግህ ይመስለኛል። አትፈልገኝ፣ ሄጃለሁ። እጭ ማኪ እጭ ቆይ ግን ናታን የምራችሁን ነው? አንድ ምንም ላምን ሴትዮ ብላችሁ ነው እንደዚህ የተጨናነቃችሁ አላችሁ? ዝም በይ አንቺ። እንዴ ናታን ጭራሽ ልትጮህብኝም ትፈልጋለህ እንዴ? እንዴ ቆይ ምን
ማለት ነው? በቃ ሄደች ምን ይሁን? ይሄ የሚያስጨንቅ ነገር ነው? እኛ ሌላ ሰራተኛ እንቀጥራ? ምንድነው በዚህ ልክ ያዙ ይልቀቁኝ ማለት? አንቺ ዝም በይ ተባልሽ አይደል? ለምንድን ነው አፍሽን ማዘጊው? እንደውም የራሳችሁ ጉዳይ እሺ፣ የራሳችሁ ጉዳይ። ሮዝ እኔ በጭንቀት ልፈነዳ ነው። ቆየት ብዬ ሂጂ ነው የምፈልጋት። እናታን ተረጋጋ፣ ትንሽ እንጠብቃት፣ ልትመጣ ትችላለች። በየመንገዱም ቢሆን እፈልጋታለሁ እንጂ እጄን አጣጥፌ ቁጭ ብዬ አልጠብቃትም። ሄሎ እንዴት ነሽ? እማ ሰርጉ ለትንሽ ጊዜ እንደተራዘመ ልንገርሽ ብዬ ነው። ደህና ነኝ። ያው እንግዲህ እናቱ ሕክምና ጨርሰው እስከሚመጡ ድረስ ለትንሽ ጊዜ አራዝመነው ነው። እሺ እማዬ። ደህና ነኝ እማዬ፣ ልንገርሽ ብዬ ነው። በቃ አታስቢ እሺ። በኋላ መልሼ እደውልልሻለሁ። ቻው። እሺ በቃ ቻው። መልካም ቀን። ክሎዝ ነው ባይል ለምን ላርግበት? ሄሎ ናታኒት ነህ? ኧረ እንደዚህ እኮ አትገኝም። እና ሌላ መንገድ እንፈልጋለን። እሺ አሁን የት ነው መጣው? ምን ይሆንሽ ነው? ዞር በይ። ቆይ ሮዛ፣ እቺ ሰላም ማን ስለሆነች ነው በዚህ ልክ የምትጨነቁላት? ዞር በይልኝ በእናትሽ። ንገሪኝ እንጂ። ቆይ አንዲት ምንም ለሆነች ኪችን ውስጥ ለምትውል ሴት ብላችሁ ምንድን ነው የውላ ጭንቀት? ንገሪኝ። እሷስ ብትሆን ማርጋዜን ስትሰማ በጠዋት ለምንድን ነው ሄደችው? አትቀባጥሪ እሺ። ሮዛ ልክ ነኝ አይደል? ሰላም ማለት እሷ ነች፣ እራሷ ነች አይደል? አሁን ምን እንዳስጠላኝ ታውቂያለሽ? ከአንቺ ጋር መጨቃጨቅ ስራ ፈት። ማኪ ይሄማ በጭራሽ ሊሆን አይችልም። መቼም ከዚህ ጎዶሎ ጋር ምንም ነገር ሊኖረው አይችልም። ተራ ጭንቀት ነው አይደል? እንዴት ዋልክ? እዚህ አካባቢ ደላላ ታውቃለህ? እሺ አመሰግናለሁ። በስመ አብ ወልድ። አንቺ በር ስር ምንድን ነው የምትሰሪው? ሮዛ ንገሪኝ፣ የናታን ፍቅረኛ ሰላም ማለት ይቺ ሰላም ናት? ሂጂ እስኪ ወደዛ። ምን አይነት አዝግናት በእናታችሁ። እሷ ባትሆን ኖሮ በዚህ ልክ ለእሷ አትጨነቁም፣ በዚህ ልክ አትፈልጓትም ነበር። ነች አይደል? ልክ ነኝ፣ እሷ ናት። ቆይ ሮዛ ንገሪኝ፣ በዚህ ገጠሪ ምክንያት ነው እስካሁን ድረስ አይንሽን ላፈር ሲለኝ የነበረው? ትሰሚኛለሽ? ሰላም እህታችን ናት። አንቺን አይንሽን ላፈር ለማለት ደግሞ ጸባይሽ ብቻ በቂ ነው። ማኪ
ማኪ መቅደም አለብሽ። እቺ ሰላም ተብዬ የተባለችዋን ሴትዮ ለማግኘት አንቺ መቅደም አለብሽ። ቆይ እንዴት አንዲት ገጠሬ በዚህ ልክ ህይወቴን ታመሰቃቅላለች? ቆይ እቺ ነበረች እስካሁን ህይወቴን ስታመሰቃቅለው የነበረችው? ወይኔ ማኪ መፍጠር እናት ስራ ፈልግሽ ነው እንዴ? አዎ እዚህ አካባቢ ደላላ ቤት እየፈለኩ ነበር። እኔም አውቀዋለሁ። ለምን አላሳይሽም? እሺ ደስ ይለኛል። እሺ ቅደም ቅደም። ሮዛስ ወይ ናቱ መጀመሪያ ሰላምታ አይቀድምም? ናታን የልጅ እናት መሆን በጣም ደስ ይላል። የልጅ አባት ለመሆን አልጓጓህ? ምን ለማለት እየፈለግሽ ነው? አይ ምንም፣ እንዲሁ ዝም ብዬ ቶሎ ቶሎ በልና ሰርግህን ደግስ፣ ከዛ ደግሞ በቶሎ ወለድ ለማለት ነው። ስራ ፈት ካልሆነ ለፖሊስ እናሳውቅ እንዴ? አይ 24 ሰዓት ካልሞላ እነሱ እኮ ምንም አያደርጉልንም። በጣም ጨንቆኛል። ቆይሽ ምንድን ነው የሚሻለው? ምናልባት ቤተሰቦቿ ጋር ደውላ ሊሆን ይችላል። እዛ እንደውል እንዴ? አዎ እሺ እንደውል። ሄሎ ማዘርዬ እንዴት ኖት? የሰላም ጓደኛ ነኝ። ስልኳ አልሰራ ሲለኝ እኮ እንዲያገናኝ ብዬ ነበር የደወልኩት። እሺ በቃ ሮዛ ደውላ ነበር በሉልኝ። እሺ ደህና ዋሉ። ሰላም የት ነሽ? እዚህ ነው። ይኸው እዚህ ነው። لا طفي ሰላም አይደለች እንዴ? እዚህ ምን ትሰራለች? እስኪ ለናት አልደውልለት። ይሄ ምንድነው? ደላላ ውስጥ አለ። የምትፈልጊውን ትነግሪዋለሽ። ጥሩ ጥሩ ነገር ያለ እሱ ያሳይሻል። አይ በቃ በጣም አመሰግናለሁ። ይቅርብኝ። እንዴ ስራ ፈላጊ ነኝ አላልሽም እንዴ? አዎ ግን አሁን ይቅርብኝ። በጣም አመሰግናለሁ። መልካም ቀን። እሺ
እንዴት ነህ? ደህና ነኝ። ናታን አለ? አለ። ክፍሉ ነው። እንከፍ ተንከሲስ ጥላቻ ሰውን ቢገል ኖሮ እኔ ነበርኩ ሲጥ አርጌ መጋለ ሲጥ አርጌ። ሄሎ ወይ እውነት? ኦ በጣም ደስ ይላል። እሺ አሁን መጣለሁ። እሺ መጣ። አብርሽ ነኝ ናታን። ሰላም አብርሽ። እንዴት ነሽ ሮስ? ምን ነው በጊዜ ገብታችሁ መሸጋችሁ? እንዴ ከመሸ ምን ግርጣለህ አንተስ? ስደውል እኮ ስልክ አልሰራልኝ። አዎ ትንሽ ስልክ እያስቸገረኝ ነበረ። ምን ነው በሰላም ነው? ስራ ነበር? አይ ለስራ እንኳን አይደለም። ሰላምን መንገድ ላይ ያዩት ልበል። ሰላም የምርህን ነው? ማለት የት ነው ያያት? በቃ እሷ ጋር ወሰደን እንሂድ። ምን ነው ሰላም አይደላችሁም እንዴ? እንዴ አብርሽ ስንፈልጋት ብለን እኮ አተናት ነው የተመለስነው። ምን ነው ተጣልታችሁ ነው እንዴ? በእናትህ በኋላ እናወራለን። አሁን እሷ ጋር እንሂድ፣ እንውጣ። አንቺ ምን አድርገሽ ነው ሁሉ የተፈረደብሽ? ግን እኔ ምን ላድርግ? ስራዬ ነው። እኔ እንጀራዬን ማገኘው ሰው በማገትና በመግደል። የሚገርምሽ ነገር አገዳደል እራሱ አስመርጣችኋል። የገበያውን ጉዳይ ለማፋጠን ይረዳኛል። ታውቂያለሽ ገዳይ በዝቷል። ጠላታችሁ በየትኛው መልኩ ይገደል? ከነነፍሱ ወደ ገደል ሊወርውረው ወይስ አንገቱን አርጄ ይውጣል እያልኩ ያገዳደል ስልት ታስመርጣችኋል። በደስታ ከዛ ላይ ይጥሩናል። ዋናው ችሎታዬ ደግሞ የአሰሪዎቼን ማንነት ድብቅ ማለት ነው። ይሄ ደግሞ ዋናው የስራው አካል ነው። እኔ ያንቺ በምን ነሽ? በጥይት ግንባርሽ ልበልሽ ወይስ ከነነፍስሽ ወደ ገደል ልወርውርሽ? ያንቺ ነፍስ የሚያሳዝነኝ ይመስልሻል? ይሄን ነገርኩሽ እኮ ያንቺን ልመናና እንዳትቺ ስራዬን በአግባቡ የምሰራ ሰው መሆኑን ላሳይሽ ነው። ገባሽ?
አንዴ ብቻችንን ተዋል። ይቻላል። አንቺ ጨካኝ! ቆይ ምን አድርጌ ነው የምትይኝ? ፍቺኝ! ልቀቂኝ! ፍቺኝ! ልቀቂኝ! ቀስ በይ ያልኩሽ እኮ ይሄኔ ቆንጆ። እኔና አንቺ እኮ ገና ብዙ ያልጨረስናቸው ብዙ ነገሮች አሉ። ቆይ ምን አድርጌ ነው የምትይኝ? አላሳዝንሽም እንዴ? ወይ እኔ እንጃ እስካሁን ድረስ አላሳዘንሽኝም፣ ግን ምናልባት የህይወት ታሪክሽ ሲነበብ ልታሳዝኝኝ ትችያለሽ። በእናትሽ ባኪ እባክሽን አታሰቀኝ። እኔ ከሀገር የወጣሁት ለስራ ነው። እባክሽ እትይ እባክሽ። በቃሽ! ሌላ ነገር አዘናብጅብኝ። አሁን የምጠይቅሽን ብቻ እንድመልሽልኝ ነው የምፈልገው። ገባሽ ወይ? እሺ መልስልሻለሁ። ጎበዝ ልጅ ጎበዝ። እሺ ምንም ነገር እንድትደብቂኝ አልፈልግም። ከናታን ጋር ምንድን ነው ያለሽ? ምንም ነገር የለኝም። እሱ ናታን እዚህ ጋር ነው በሩ። ቆይ መጀመሪያ እኔ ውስጥ ምን እንዳለ ላጣራ። ሾምቤ! አቤት አለቃ። ማነው በር የሚያንኳኳ? በቃ ሰው እንደሌለ ዝም እንበል እሺ? ዝም ከውስጥ ቁልፉ እንደተሰካ ነው። ማን አባቱ ነው? ቾምቤ ይሄ ልጅ በጭራሽ እዚህ ቤት እንዳይገባ አድርገው። ይኸውልህ እኔ በጀርባ በር እወጣለሁ፣ ግን በስህተት እኔን አታውቀኝም። ማኪ የምትባል ሰው አታውቅም። ስሜን በስህተት እንዳጣራ ተግባባል? አንቺ ደግሞ አልጨረስንም። እሺ አልጨረስንም። በቃ እናንተ እዚህ ሁኑ። እኔ ውስጥ ምን እንዳለ አጣርቼ እመጣለሁ። ካልጠሯችሁ በቀር ወደ ውስጥ እንዳትገቡ። በጣም ቆየ እኮ ቦስ። ከዚህ በላይ መጠበቅ የለብኝም። ልግባ እባክሽ።
ሰላም ሰላም ደህና ነሽ? ቆይ ማነው እንደዚህ ያደረገሽ? አብርሽ ደህና ነህ? ደህና ነኝ ደህና ነኝ። ነው? ቆይ ምን አድርጌ ነው የምትይኝ? ቆይ ምንድን ነው አድርጌ የምትይኝ? ምን ላድርግሽ? እኔ እኮ ሁሉንም ነገር ስታደርጊኝ የቻልኩት እንጀራም ብዬ እንጂ የማይገባኝ ድንጋይ ሆኜ አይደለም። ያምሻል? ቆይ ለምንድን ነው የማትረጂኝ? ቆይ ምን እንዳደርግልሽ ነው የምትፈልጊው? ምን ነው ሆንልሽ? አቹሽ ምንድን ነው አድርጌ